በስርዓታቸው መኖር ካልቻልክ ግን መጨረሻ ላይ እንደ እነዩ ጩፋ መንገድ ለመንገድ ትዞራለህ ወይም እንደ እነዩ ጩፋ የጂም ቤትና የስፖርት ቤት ማስታወቂያ በነፃ ትሰራለህ። ክቡር የሰው ልጅ ህይወት ከካሴት ወይም ከመጽሐፍት መውደምና መቃጠል ጋር ማወዳደርም ሆነ ማነጻጸር ነውር ነው። ካህናቶች ላይ ምዕመናን ላይ ነዋያተ ቅድሳኑ ላይ የሆነ ሁሉ እየሆነ ያለው ብሎ ማሰብ ተላላነት። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። የአርሲው ሞት ተከትሎ እንግዲህ በጣም በርካታ ፕሮቴስታንቶችም ከኦርቶዶክሳውያን ጎን መቆማቸውን ያሳዩበት እጅግ በጣም ብዙ ሐሳቦች አሉ። ከነዚህም መካከል እንግዲህ ዮናስ ጎርፌ ማንሳት እንችላለን። ዶክተር ዮናስ ዘውዴንም ጭምር እንደዚሁ እናነሳለን። ትላንትና ደግሞ እንደዚሁ ጌዲዮን በላይም በስቱዲዮ መተን መናገራችን ወይም ደግሞ ኢንተርቪው ማድረጋችን የሚታወቅ ነው። እነዚህን መሰሎችን ያብዛለን፣ ልክ እንደ በጋሻው አይነቶቹን ደግሞ ለፍርድ አደባባይ ያብቃለን ብለን ዛሬም በዚሁ በአርሲ አካባቢ ያሉ ክርስቲያኖችን ሞት ተከትሎ እነማን ምን አሉ የሚለውን በማህበራዊ የትስስር ገጻቸው በፌስቡክ ገጻቸው ላይ ራሳቸው ግለሰቦቹ እንደዚህ ያስነበቡትን ሐሳቦች እነግራችኋለሁ። ከኔ ጋር ቆይታን አድርጉ። ከዛ በፊት ግን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን መልእክት እንዲሁም የጽርሐ አርያም አንጎለላ ሰሚነሽ ኪዳነ ምሕረት ጥሪን ሁለቱን ተከታትለን ስንመጣ እጅግ አስገራሚ ሐሳቦችን እናነሳለን። ለ7 ብር ካሴት ብሎ ሰውን የሚሰቅለው ኢየሱስ የማን ነው ብለን እንጠይቃለን። ለ7 ብር ካሴት ሲል ሰው እንዲገደል ፍርድን የሚሰጠው ኢየሱስ የትኛው ኢየሱስ ነው ብለንም በድጋሜ እናነሳለን። የበጋሻው ንግግር ላይ የተሰጡ አስተያየቶችን ከመልእክቶቹ በኋላ ይዤላችሁ ቀርባለሁ። የጥቅምት ስንብት የወራ ህዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ። የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት። ልጆቻችን በዓቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ። ትትናሽ ግሩም ነው ደግነትሽም ትትናሽ ግሩም ነው ደግነትሽ። የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን። ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 7805 አሊያም በ0921 14 3804 ብለው ይደውሉ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት ገዳም አይቀርም። እናቱ ሆነሻል ለመድኃኔዓለም። ተመልሰን ተገናኝተናል። ክቡራን ተመልካቾቻችን ቀዳሚ የምናደርገው እንግዲህ በፕሮቴስታንት ቤተ እምነት ውስጥ የሚገኘው በኢትዮጵያ አስተሳሰቡ የምናውቀው የኔ እምነት ይበልጣል ብቻ ሳይሆንም ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘዘው ይሄንን ብቻ ነው እያለ ስለ እውነት እየመሰከረ
በአስደናቂ ምስክርነቱ እያወቅነው የመጣ ነው። ወንድማችን ዮናስ ጎርፌ የፕሮቴስታንት ቤተ እምነት ተከታይ ነው። በሰሞኑ የበጋሻው የጥላቻ ንግግር፣ የገዳይነት መንፈስ ንግግር ላይ ተከታዩን ሐሳብ በማህበራዊ ድረገጹ አስነብቦናል። እንዲህ ይላል፣ እንዲያነባዋለሁ። በእንዲህ አይነት ዋልጌ ሰባኪያን የኦርቶዶክስ ወንድሞችና እህቶቻችን ሁላችንም እንዳታዩን በጌታ ስም እለምናለሁ። ጊዜው ከሃጫሉ ሁንዴሳ ሞት 4 ቀን በኋላ ነው። ግሎባል አሊያንስ የሚባል ግብረሰናይ ድርጅት ውስጥ በቦርድ አባልነት ሳተፍ ነበርና በሻሸመኔ ከተማ ውስጥ የደረሰውን ውድመት አይቶ እርዳታ ለማድረግ ወደዛው ሄደን ነበር። ከመንግስት ባለስልጣናት ጋር ተወያይተን የነደደችው ከተማ ተዘዋውረን አየን። በማግስቱ ጠዋት አንድ የተቃጠለ ግሮሰሪ ፊት ለፊት ቁጭ ያለ አንድ የ4 ወይም የ5 ዓመት ልጅ ሽጉጥ ያለ ልጅ ይዞ ፍጹም ምንም አይነት ስሜት በፊቱ ላይ የማይነበብ ጉስቁልና ፊቱን ሰውነቱንም ያደቀቀው ሰው ኩርምት ብሎ ቁጭ ብሎ የተቃጠለውን ቤት ያያል። የሆነ ነገር እንዲመጣ ወይም እንዲወጣ የሚጠብቅ ይመስላል። ጥቂት ሰዎች ከበውት በታላቅ ሐዘን ያዩታል። የሚያለቅሱ ነበሩ። እኛም ጠጋ ብለን ነገሩን ለማጣራት ጠየቅን። ሰውየው ለአካባቢው እንግዳ ነው። በዛ በተቃጠለው ቤት ውስጥ መኖር ከጀመረ ገና 4 ወይም 5 ቀን ነው። በኋላ እንዳጣራ ነው ሙሉ ለሙሉ እንኳን በትክክል ስሙን የሚያውቀው የለም። ከደቡብ ኢትዮጵያ ክፍል የመጣ አንዶች ይናገሩ ነበረ። ለዛም እርግጠኛ አይደለም። 2 ሴት ልጆቹና ሚስቱ በዚያ ቤት ውስጥ ተቃጥለው ሞተዋል። እንደ ሀገራችን ባህል ድንኳን ተክሎ አብሮት ሐዘን የሚቀመጥ አንድም እንኳን የሚያውቀው ሰው የለም። ቀን ቢያልፍልኝ ብሎ የመጣ ምስኪን ድሃ ነው። ከሰውየው ፊት የሚወርድ ዘለላ እንባ የለም። አንዲት ቃል ካፉ አይወጣም። ዝም ብሎ ልጁን ከጉያው ሸጉጦ በድን መስሎ ተቀምጧል። እንግዲህ በጋሻው ይህንን ሰው ነው እግዚአብሔር ፍርዱን አመጣብህ ያለው። ይህንን ሰው ነው ቁጣው ነደደብህ ያለው። ሆስፒታል ስለጎበኘ በደረሰባት አደጋ ምናልባትም እስከ ዕድሜ ልክ መጨረሻው አይነ ስውር የምትሆን ሕፃን ልጅ ልቅሶና የእናቷን ሳጋ የሚያብስ የጠፋባት እናትን ነው የፈጣሪ ቁጣ ተንቦገቦገብሽ ያለው። ለእኔ የገባኝ የክርስቶስ መልእክት ግን ምሕረቱ ከልጅ ልጅም ነው። እሱ እኔ 70 ጊዜ 70 በቀን ምሕረት እንዳደርግ ያስተማረኝ ጌታ እሱማ 700 ጊዜ 700 በቀን ምሕረት ሊያደርግልኝ ነውና በጸጋውና በጸጋው ብቻ በፈሰሰው በዚያው ደግሞ እንደሚያየኝ ቃሉን በሰጠኝ በሱ ታምናለሁ። በእንዲህ አይነት ዋልጌ ሰባኪያን የኦርቶዶክስ ወንድሞቼና እህቶቼ ሁላችንንም እንዳታዩን በጌታ ስም እለምናለሁ። በሰው መሞት የሚሳለቅ ወንጌልም አስተምሮም የለንም። በአርሲም ሆነ በሌሎች ቦታዎች በየጊዜው የሚገደሉ ኦርቶዶክሳውያን በክርስቶስ የእኛም ወንድሞችና እህቶች ናቸው። ይህንን ድርጊት የእኛ መሪዎች ከእናንተ መሪዎች በበለጠው ጮኸው ባወገዙ ምንኛ ደስ ባለኝ። ድሮም ህዝብ ለህዝብ ተጋግዘንና ተከባብሮ ነው እንጂ የኖረው። የፖለቲካ ሆነ የሃይማኖቱ መሪዎች ብዙ ጊዜ ቀናውን ሲያደርጉ ማየት ዘበት ነው። ታሪክም ለዚህ በተደጋጋሚ ምስክር ነው። በዚህ እጅግ ዋልጌነት በተሞላው ስብከት ማዘኔንም ማፈሬንም ደግሞም ያለሁበትንም ቤተ እምነት መሪ አልባ፣ ድምፅ አልባ፣ ፍትህ አልባ በመሆኗም አዝናለሁ። ሌላው ቢቀር በግሌ ሐዘኔን ቁጭቴን ሳልገልጽ ማለፍ አልፈልግም። መንግስት ሆይ ፍትህ በእጅህ ትጮኻለች። መንግስት ሆይ ፍትህ በደጅህ ትጮኻለች። እንግዲህ ይህንን ዮናስ ጎርፉ ነው ከቤተ ፕሮቴስታንት ሆኖ ለኦርቶዶክሳውያን እህት ወንድሞቹ መሞት ድምፅ ያደረገው። ከልብ ነው የምናመሰግነው። እንዲህ አይነት ፕሮቴስታንቶችም እንዳሉ እንድናይ ስላደረከንም ከልብ እናመሰግናለን። የምናውቃቸው ፕሮቴስታንቶችም እንዲህ መሆናቸው ነው እንጂ እንደ በጋሻው አይነት ምናፍቃኑ እናንተን ይወክላሉ የሚል እምነት የለንም። ኩኔ ደመላሽ ወይም ዘአርባ ምንጭ ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በገጠር አብያተ ክርስቲያናት እየተዘዋወረ የተዘጉ አብያተ ክርስቲያናትንም የሚያስከፍት ወንድማችንን ነው። ታዲያ እንዲህ ስል በማህበራዊ ትስስር ገጹ ላይ ጽፏል። ለ7 ብር ሲዲ ከተማ የሚያነደው ኢየሱስ ሞቶ የገደሉትን ያዳነው አምላክ ለ7 ብር ሲዲ መቃጠል ሕፃናትን ገድሎ ይፈርድ ዘንድ የተገባ ነው ሲባል መመልከት በጣም ያሳፍራል። ያ
ተገርፎ ገራፊዎችን ከመከራ ያሳረፈው የድንግል ማርያም ልጅ ለአንድ ባሪያ ሰው ካሴት መቃጠል በቁጥር የበዙትን የሰው ልጆች ለሞት አሳልፎ የሚሰጥ ሄሮድሳዊ ባህሪ እንደተላበሰ አስመስሎ ሲገለጥ መስማት ብቻውን መንፈስ ቅዱስን እንደመሳደብ የሚቆጠር ሰቅጣጭ ሐተታ ነው። ያ እርሱ ተሰቃይቶ ከአሰቃዮች ጫንቃ ላይ መከራን የሚያራግፈው የአብ ልጅ ኢየሱስ ክርስቶስን ርኅራኄ አልባ በቀለኛ አምላክ አድርጎ በማጣቀሻነት ሲሰበክ ማየቱ ብቻውን ያንዘፈዝፋል። እግዚአብሔር መከራችንን ሊያቀል ሲፈልግ ሄሮድሳውያንንና ፈርዖኖችን የክርስቶስ ሰባኪ መስለው እንዲገለጡ አድርጎ መፈጠራቸው እንጂ በትረ መንበሩን ቢይዙ ኑሮ ቆዳችንን ገፈው አንጥፈው ይረማመዱበት ነበር። ለ7 ብር ሲዲ መቃጠል ሰማይ ሰንጥቆ ቁጣ የሚልከው አምላክ ከወዴት የተወለደው አምላክ ነው? የትኛው ስፍራ ላይ ነው የተሰቀለው? ነው ርኅራኄ አልባ ቸርነት ያረጠበት በዚህ ሰው አንደበት የሚነገረው ሌሎች ስብከቶች ከፈርዖን እምቢተኝነት በምን ያንሳል? የፕሮቴስታንት አብያተ ክርስቲያናት የሚመራው ህብረት ለህዝቦች አንድነትና ለምንኖረው ሀገር ሰላም ሲል ብቻ እንዲህ አይነቱን ሰው ማውገዝና ማረም ያስፈልጋል። ኩኔ ደመላሽ የአርባ ምንጩ በማህበራዊ ትስስር ድህረ ገጹ ላይ ያሰፈረው ሐሳብ ነው። ሌላ በፍልስፍና ሐሳቦቹ ብዙዎች የተከተሉት በኢትዮጵያ ያስተሳሰቡ የወደዱት በእኔ እምነት ብቻ ብሎ የራሱን ብቻ በመስበክ ሳይሆን እውነትን በመግለጥ የምናውቀው ዶክተር ዮናስ ዘውዴ በማህበራዊ ትስስር ገጹ እንዲህ ሲል በጋሻው ደሳለኝን በክፉ ኮንኖታል። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትም እውቀትም እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት ለማልነግር ደጋፊ የለኝ ካንቺ በቀር። እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኚና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ፣ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮውን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ። ልብ ይበሉ፣
እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛ ሆነን። ዮድ አቢሲኒያ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። መጽሐፍ ቅዱሳዊም ሆነ አዲስ ኪዳናዊ አይደለም። አብሮ ለመኖርም አያዋጣም፣ አይጠቅምም። የወፍ ዘፈን አውራጁ አይታወቅም ሲል እንደዚሁ ሐሳቡን ቀጥሏል ማለት ነው። ክቡር የሰው ልጅ ሕይወት ከካሴት ወይም ከመጽሐፍት መውደምና መቃጠል ጋር ማወዳደርም ሆነ ማነጻጸር ነውር ነው። ወይ እነሱ ወይ አባቶች ድሮ ምን አድርገው ይሆናል? ዛሬ ላይ ሻሸመኔ የነደደው፣ ካህናቱ የተገደሉት፣ ቤተ መቅደሱ እንደዚህ እና እንደዛ የሆነው የእኔን የባሪያውን ካሴት መጽሐፍ እነ እንቶኔ ስላቃጠሉት ነው። ካህናቶች ላይ፣ ምዕመናን ላይ፣ ነዋያተ ቅድሳኑ ላይ የሆነ ሁሉ እየሆነ ያለው ብሎ ማሰብ ተላላነት ነው፣ ምክንያታዊነትም አይደለም። ደግሞም መጽሐፍ ቅዱሳዊም ሆነ አዲስ ኪዳናዊም አይታይም አይደለም። አብሮ ለመኖርም አያዋጣም፣ አይጠቅምም። ይልቁንም በአርሲም ሆነ በየትኛውም የምድራችን ስፍራ የሰው ልጅ ሕይወት እንደ ቅጠል መርገፍ የለበትም። ማንም ይሁን ማን፣ ምንም ይሁን ምን፣ የትም ይሁን የት ብሎ ገዳይን ማውገዝና ማነወር ይገባል እንጂ ክቡር የሰው ልጅ ሕይወትን ከካሴት ወይም ከመጽሐፍት መውደም ጋር ወይም መቃጠል ጋር ማወዳደርም ሆነ መነጻጸር ነውር ነው። እግረ መንገዴ በወንጌላውያን ላይ እየተዘራ ያለውን የውሸት ትርክትና የውሸት ፖለቲካ ፕሮፓጋንዳ ፊት ለፊት የመቃወሚያው ጊዜው አሁን ይመስለኛል። ውሎ አድሮ አረሙ ብዙ ዋጋ እንዳያስከፍል የሚዲያ ዘመቻው ቀላል አይደለም። ከቻሉ ማዘን፣ ካልቻሉ ዝም ማለት ነው። የሰው ልጅ ክብር ዝቅ የሚያደርግ ወንጌል የለም። ካለም እሱ ሰው ሰራሽ የእነ እንቶኔ ወንጌል ነው ሲል ዶክተር ዮናስ ዘውዴ ይህንኑ ተናግሯል። ሌላው እንግዲህ የመናፍቃን መዶሻ የተሃድሶ ድንጋይ ሆኖ ሲወግራቸው የነበረው ዘሪሁን ሙላት በቅርቡ በቦሌ መድኃኔዓለም ስብከተ ወንጌል ላይ የተመደበው መምህር ወንድም ጠንከር ያለ ሐሳብ ሊገባው በሚችለው መልኩ መናፍቁ በተለይም ተሐድሶ እንዲህ ሐሳቡን በማህበራዊ ድረገጽ ገልጾታል። የዘሪሁን ሙላትን ሐሳብ እንዲህ እናስደምጣችሁ። የስድብ አፍ የተሰጠው የአውሬው መልእክተኛ ራእይ 13:5-16ን በማጣቀሻነት አስቀምጧል። የኔ ካሴትን በሻሸመኔ ቅዱስ ሚካኤል ቤተክርስቲያን ስላቃጠላችሁ ሻሸመኔ ተቃጠለች። ወይ አንተ ወይ አባቶች ድሮ ምን አድርገው ነው ባለማተቡ ዛሬ የሚታረደው? ስለዚህ ባለማተቦች ተገደሉ እያላችሁ አታላዝኑ የሚል የበጋሻው ደሳለኝ ንግግር በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያለውን የበቀል ስሜትን የገለጸበት ሲሆን ብዙዎችን እያስቆጣም እያስገረመም ነው። ተው እንጂ በጋሻው፣ እንግዳ ትምህርቶችን የያዙ ሰነዶችና መዛግብቶች ወይም ካሴቶችን ማቃጠል በቤተ ክርስቲያን ስርዓት በአንተ የተጀመረ መስሎ ከሆነ ተሳስተሃል። እውነተኛውን ድርሰትን ከሐሰተኛው ድርሰት ለመለየት መጽሐፍቶችን ማቃጠልና በተአምር ከእሳት ቃጠሎ የተረፉትን መጽሐፍት ማመሳከር በጥንት ክርስቲያኖችና በሌሎችም ቤተ እምነቶች የነበረ ሐዋርያዊ አሰራር ነው። በሐዋርያት ሥራ የካህኑ የአስቄዋ ልጆች መጽሐፍት ሲቃጠሉ አመድ መሆናቸው እኮ መጽሐፍቱ መለኮታዊ ሳይሆኑ ቀርቶ ነገር ግን በኢየሱስ ስም እየነገዱባቸውና ተአምራት እናደርጋለን እያሉባቸው ሕዝቡን ያሳቱበት የጥንቆላ መጽሐፍት በመሆናቸው እንደሆነ በሐዋርያት ሥራም ተጽፏል። ለዚህ ማጣቀሻ ከፈለክ የሐዋርያት ሥራ ምዕራፍ 19 ቁጥር 14 ጀምሮ እንደዚሁ ማንበቡ ጥሩ ይሆናል። ያንተም የንግድ ካሴቶችና የእንቶ ፈንቶ ድርሰቶች በሻሸመኔ ቅዱስ ሚካኤል ቤተክርስቲያን መቃጠላቸውና አመድ መሆናቸውም ከአይሁድ ካህናት ለመገንጠልና ከሐዋርያት ትምህርት ለመውጣት በማቀዳቸውም ተአምርም እናደርጋለን እያሉ በኢየሱስ ስም ሲያጭበረብሩና የኑፋቄ ትምህርትን ሲረጩ ከነበሩት ከአስቄዋ ልጆች ጋር የሚያስፈርጅ እንጂ ከእግዚአብሔር የተላከ ባሪያ የሚያሰኝህም አይደለም። በፊትም ኦርቶዶክሱ ነበርኩ ስትል እውነትን ከሆነ ደግሞ ያንተ እንቶ ፈንቶ ድርሰት ስለመቃጠሉ በኦርቶዶክስ ስርዓተ ታሪካዊ አሰራር የተተከተለ ስለመሆኑ እስኪ ሌላ ማሳያ ልጠቁም። በሀገራችን ኢትዮጵያ የነገረ መለኮት ትምህርት እድገትን ሲነገር ሰምተህ ከሆነ አንድ ተአምራዊ ክስተትን ልጨምርልህ። እንዲህ ነው ነገሩ፣ ተቀበል።
ቅዱስ አባ ሕርያቆስ ግንቦት 1 ቀን በደረሰው ቅዳሴ ማርያም ጎሳ ልቤ ማለትም ልቦና የበጎ ነገርን አወጣ እያለ ቅዳሴ ማርያምን በመንፈስ ቅዱስ ተነድቶ ሲደርስና ምስጢረ ሥላሴን በድርሰቱ ሲያብራራ ትምህርቱ ለሊቃውንቱ ተለየባቸውና ረቀቀባቸው። ሊቃውንቱም እንዲህ አይነት ድርሰት ወይም ትምህርት አናውቅም፣ ትምህርቱ እውነተኛ ወይም ሐሰተኛ የሆነ እንደሆነ የድርሰቱን ዘር በመጽሐፍ ደጉሰን መጽሐፉን አቃጥለነው እናረጋግጣሉ። እውነተኛ ትምህርት ከሆነ መጽሐፍቱ ከመቃጠል በተአምር ይተርፋሉ፣ ሐሰተኛ ከሆኑ ግን መጽሐፍቱ አመድ ይሆናሉ ብለው ተስማሙ። በዚህም ምክር አባ ሕርያቆስ የደረሰውን የቅዳሴ ማርያምን መጽሐፍ ደጉሰው ሊቃውንቱ አቃጠሉበት የሚለውን ተጽፎ አላነበብክምን? ነገር ግን የቅዱስ አባ ሕርያቆስ የቅዳሴ ማርያም ድርሰት አማናዊ ስለነበረና ምንጩም ከሰማይ ስለሆነ እንዳንተ ያሸሼ ገዳሜ ካሴቶችና መጽሐፍቶች ተቃጥሎ አመድ አልሆነም። ከእሳቱ ተርፎ ድዊ ፈውሶ ሙት አስነስቶ ሊቃውንቱን አሳምኗል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች አብያተ ክርስቲያናት በላይ ነገረ ማርያምን የምታጣቅስበትና ምስጢረ ሥላሴን የምትተነተንበት የማመሳከሪያ መጽሐፍትም ሆኗል። ከ13ቱ የቅዳሴ መጽሐፍት ጋራም ተደምሮ 14ተኛ ቅዳሴ ሆኖ መጽሐፉ ተጠርዟል። ይህም የሆነው የቅዳሴ ማርያም ድርሳት በእሳት ተቃጥሎ ተፈትኖና በተአምር ተርፎ በመረጋገጡ ነው። የአንተም ካሴቶችና ምናምንቴ ድርሰቶችም የተቃጠሉት እኮ አንተን ለማጥራትና ትምህርቶች ሐሰተኛ ወይም እውነተኛ መሆናቸውን ለማረጋገጥ እንጂ አንተንም ለመበደል በክርስቲያኖችም ላይ ሞት ለማምጣት አልነበረም። አንተ ግን አሁን ያንን ታሪክ አስታውሰ ራስን ከእግዚአብሔር የተላከ ነቢይ ያስመስለ በስድብ አፍህ ኦርቶዶክሳዊ ላይ ተሳልቀሃል። አስበዋል በጋሻው? በዚህ የቲክቶክ ዘመን የእናንተ ጭፈራ በኦርቶዶክስ አውደ ምሕረቶች ላይ ቀጥሎ ቢሆን ኖሮ አብያተ ክርስቲያናቱ እስካሁን ድረስ የዳንስና የጭፈራ ቤት ይሆኑ ነበር። እግዚአብሔር ባወቀ ግን በዚህ የዲጂታል ቴክኖሎጂ ዘመን ከእናንተ የመንጋ ክርስትና ቤተክርስቲያንን እግዚአብሔር ታድጓታል። የኔ ካሴት ስለተቃጠለ ሻሸመኔ ተቃጠለች የሚለው አባባልና ትንታኔ ክርስቲያናዊ መጽሐፋዊም ያልሆነ ሜዳዊና የበቀል ስሜት የተወሰደበት ወሬ መሆኑን ኦርቶዶክሳውያንም ይገነዘባሉ፣ በደንብ እንገነዘባለን። አንተ ግን ምናልባትም ከሻሸመኔው የደም መፍሰስ ሂደት ጋር የተናበበ ሴራ ውስጥ ኖረህ የንጹሐን ደም አስለፍልፎ እንደሆነስ ማን ያውቃል? ብቻ ግን ንስሐ ገባ። መንፈሳዊነት አገብሮ ያለ በቀል የምትናገር ቢሆን ኖሮ ከአማናውያን ሰይፍ ይልቅ የተሐድሶ መጽሐፍ በቤተ ክርስቲያን ላይ የበለጠ ጉዳት እንደሚያፈራ ባወቅና ባፈርክ ነበር። የኢአማንያን ሰይፍ ቅዱሳንን ያስገኛል። የተሐድሶ ድርሰቶችና መጽሐፍቶች ግን ምንፍቅናን እያፈራ ቤተክርስቲያንን ያፈርሳል። የተናገርከውን የበቀል ቃል ከመናገር በፊት ይህንን ባወክ ነበር። በእርግጥም ይህንን የበቀል ስብከትን የሰበከው በኦርቶዶክስ አውደ ምሕረትና አውደ መጽሐፍት ቢሆን ኖሮ እኛም ንስሐ በገባን ነበር፣ ማቅም በለበስን ነበር። አንተ ግን ሃይማኖቴ ጴንጤ ነው ብለህ ሌላ ቤት ተደብቀ እንደ መስታወት የነጻችና የጠራች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ላይ የበቀልና የስድብ አፍን መሰንዘርህና ድንጋይ መወርወርህ የእግዚአብሔርን ቃል ለመስበክ ማቀደን ሳይሆን በየትኛውም አጋጣሚ ኦርቶዶክሳዊነት ተዋሕዶ ቤተክርስቲያን ለመተናኮል እያደባ መሆንን ያረጋግጥልናል። ቀድሞም ቢሆን ያላወቁ ሰዎች በጎረናው ድምፅህ ገንዘብ ሰርተው አፈመሱ እንጂ አንተ ግን ትላንትም ኦርቶዶክስ ያልነበርክም፣ ዛሬም ኦርቶዶክስ አይደለም። ባጭሩ የኦርቶዶክስ ኢየሱስን መቀላወጥ ስለማያዋጣ ያለህበትን ኢየሱስ ብትሰብክ ቢያንስ ያወጣውን ንግድ ፈቃድ እንዳይቃጠልብህ ይረዳሃል። ያለበለዚያ ግን እዛም ሆነ ካላወቅበትና በስርዓታቸው መኖር ካልቻልክ ግን መጨረሻ ላይ እንደ እነዩ ጩፋ መንገድ ለመንገድ ትዞራለህ፣ ወይም እንደነዩ ጩፋ የጂም ቤትና የስፖርት ቤት ማስታወቂያ በነፃ ትሰራለህ። ይኸው ነው ሲሉ ዶክተር ዘሪሁን ሙላት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በደብረ ሳሌም ቦሌ መድኃኔ ዓለም ስብከተ ወንጌል ውስጥ በቅርቡ በብፁዕ አባታችን ብፁዕ አቡነ ሕርያቆስ ፊርማ የተመደቡት መምህራችን መምህር ዘሪሁን ሙላት ይሄንን መልካም ደስ የሚያሰኝ ልብ የሚሞላ ለባለጌ ሰው ጨዋ ምላሽ ሰጥቷል። በመጨረሻ መምህር ዘላለም እንግዲህ በጣም የሚያስገርሙ ሐሳቦችን ሲናገሩ ነበርና
እሳቸው የጻፉትን አንድ ሐሳብ ላጋራችሁና ላጠናቅቅ። መምህር ዘላለም እንዲህ ብለዋል። አንድ ሰው ማንም ላይ ምንም አይነት ጥላቻ ቢኖረው እንኳን በሞት አይፌዝም ነበር። በጋሻው ነው ግን በሚሞቱ ወገኖች ሳይቀር አፊዟል። ይህም ፌዝ የወንጌል ስብከት ተብሎ ሲቀርብላቸው የሚሰሙ እዚህ ያሉ አካላትም በዚህ ንግግሩ በእውነት ማፈርና ማዘን አለባቸው። ይህ በግፍ በሚሞቱ ሰዎች ሕይወት ላይ ማፌዝና መዘባበት የፕሮቴስታንት ተቋምን አይወክልም ብለው በአደባባይ ማውገዝ አለባቸው። የሃይማኖት ተቋማት ህብረቱም ቢሆን ለነገሩ ተውት፣ እዚያ ላይ ተወካይ ዘመድም የለንም እንዝልልም። እንዲህ አይነት በግፍና በጭካኔ በሚሞቱ ሰዎች ላይ የፌዝን ንግግር እንኳን በቤተ እምነት ስብከት ውስጥ ከተካቶ ሊነገር ይቅርና የሽብር ድርጊት መሪዎች እንኳን ደፍረው አይናገሩትም። ቢያንስ ቃል ይመርጣሉ። እንዲህ በግፍ የሚገደሉ ሰዎች ላይ የሚያፌዝ ገዳይና የበቀለኛ ሰው በሃይማኖት ምክንያት ለተገደሉ ሰዎች እንዲህ አይነት ንቀት የሚያሳይ ሰው እንደ ማንኛውም ንጹህ ሰው ምንም እንዳላደረገ መስሎ አዲስ አበባ ላይ እንደፈለገ እየተንቀሳቀሰ መኖር መቻሉ እንዴት ይደንቃል! በእውነት እዚህ ሰው ላይ ማንኛውም መዘዝ ቢደርስበት ምንድን ነው የሚባለው? ማንም ጥፋተኛ ተብሎ አይጠየቅም አይደል? እርሱ ወይም አባቱና አያቶቹ ወንጀል ቢኖርባቸው ነው በደል የደረሰበት ተብሎ ነው አይደል የሚታለፈው እንጂ እነ እከሌ ጎዱት አይባልም። መቼም ሙሉ ታሪኩ በሰማዕትነት ያጌጠ ክርስትና ውስጥ እየኖርን በግፍ የመገደልን ምክንያት ለአቶ በጋሻው ንግግር ብለን አናብራራው። የታወቀና የተረዳ ነገር ነው። ሕግ ቢኖርና እንዲህ አይነት አንድ ቤተ እምነት ላይ ካላቸው ጥላቻ የተነሳ ሰው ሲሞት እሰይ እሰይ ብለው የሚናገሩ ወንበዴዎች ስርዓት ያስይዝልን ነበር። ከሰማሁት ጀምሮ በጣምም እያመመኝ ነው። በቁስል ላይ እንጨት መስደድ የሚባለው ለካ እንዲህ ሲሆን ነው። ብቻ ግን በሰው ሞት እንዲህ የሚሳለቅ የወንጌል አማኝ አለ። እኛ የወንጌል አማኝ ነን እንዳትሉኝ ሲል መምህር ዘላለም በፌስቡክ ገጹ ያስነበበውን ሐሳብ እንዲህ ይቋጫል። ነጋሽ ሚዲያ በአርሲ ንጹሃን ኦርቶዶክሳውያን ላይ የተደረገውን የግፍ ግድያ በተመለከተ ከፕሮቴስታንት ቤቶችና እንዲሁ ከቅድስቲቷ ከአማኒቷ ኦርቶዶክስ ቤተ እምነት የተገኙ መምህራን አማኞች የጻፏቸውን ጽሁፎች ያጋራቸውን ሐሳቦች ከማህበራዊ ትስስር ገጻቸው በመውሰድ በነጋሽ ሚዲያ እንዲያቀርብንላችሁ ይግባኝ ለመድኃኔዓለም ግልባጭ ለምድሩ ንጉስ። ሰላም እግዚአብሔር ከሁላችን ጋር ይሁን። ክቡራን ተመልካቾቻችን ከኛ ጋር ስላላችሁ ከልብ እናመሰግናለን። ባለፈው የጀመርነው አንድ ዘመቻ ነበረ። ወርሃ ጽጌ ሲጠናቀቅ እንግዲህ ተፈጸመ። የፊታችን ቅዳሜ ነው። በ6 ደግሞ ይፈታልና ጾሙ ይጠናቀቃል። እግዚአብሔር ሲፈቅድና ከወደደ በአዲስ አበባ ሀገረ ስብከት በቦሌ ቡልቡላ ያለ አንድ ገዳም አባቶች እዚህ መጥተው ብራና መጽሐፍ እንድንገዛላቸው ጠይቀውን ነበርና በዛ ብራና መጽሐፍ ላይ መሳተፍ የምትፈልጉ ዋጋው ጥቂት ነው፣ ግን አንድ ሰው ብቻ እንዲሳተፍበት አልፈለግንም። ብዙሃኖቻችሁ እንድትሳተፉ ነው የፈለግነው። ስመ ክርስትናችሁን ከመጽሐፉ ጀርባ አትመን ሰርክ ለጸሎት ገዳማውያኑ በገለጡት ቁጥር በጸሎት ያስቡናል። ከስር በምትመለከቱት 0972 080808 ስልክ እየደወላችሁ ከዚህ በረከት መሳተፍ ትችላላችሁ። የብራናው መጽሐፍ ዋጋ እንደሞላልን በቅቶናል እንላችኋለን። ስለዚህ በዚህ የገዳሙ ብራና መጽሐፍ ላይ መሳተፍ የምትፈልጉ በዚህ ስልክ ቁጥር ደውሉልን። የሚያስገርም የሚያስደንቅ ገዳም ነው። ያ ገዳም ከገዳምነቱ ወርዶ ወደ ደብርነት ይነስ። በዛም ደግሞ እኛ ከአዲስ አበባ ሀገረ ስብከት የምንልክላችሁ ሰራተኛ ቀጠሮ ሲባሉ ገዳማውያኑ በፍጹም ላንበላም ላንጠጣም እንችላለን እንጂ ገዳሙ ገዳም ነው፣ በገዳምነት መጽናት ነው ብለው የደረሰባቸው ግፍና መከራ እልፍ ነው። የገዳሙ አበምኔትም ከ7-8 ጊዜ በላይ የታሰሩ የበረከት አባት ናቸው። እንግዲህ ከበረከቱ ሁላችሁም ተሳተፉ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ።
የጥቅምት ስንብት የወራ ህዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ። የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት። ልጆቻችን በዓቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ። ትትናሽ ግሩም ነው ደግነትሽም ትትናሽ ግሩም ነው ደግነት የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዕለተ ቅዳሜ የማኅሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን። ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 7805 አሊያም በ0921 14 3804 ብለው ይደውሉ። ማኅሌተ ጽጌን በሰሚነሽ ኪዳነ ምሕረት ገዳም አይቀርም። እናቱ ሆነሻል ለመድኃኔዓለም የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትም ዕውቀትም እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። አዘን በሶ ተጨንቄያለ የውስጤን ብሶት ለማልነግር ደጋፊም የለኝ ካንቺ በቀር